ትክክለኛ ፊት እስኪ ቆንዲ አልጋ አለ ማዘር አለ። ስንት ነው? እንደናንተ ቆይታ ነው። እኛ እንኳን ከከሰዓቱን እዚህ ለመዋል ያቀድነው 150 ብር። ትራስ ትፈልጋላችሁ? ቢኖር ደስ ይለናል። 50 ብር ያስጨምራል። ለትራሱ? አዎ። አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? አልጋ ላይ ያከራዩን መስሎኝ። ረጋ በል ልጄ። አልጋ እናከራያለንና አልጋ በአንሶላ በብርድ ልብስ እናከራያለን ይለያያሉ። ቆይ መብራት ታበራላችሁ አይደል? ብናበራስ? 20 ብር ያስጨምራል። አይ ግድ የለም መብራት አናበራም። ያለ መብራትም አይሆንም። መብራት ስታጠፉ አይጦች ያስቸግሯችኋል። አይጦች አሉ? አይዟችሁ ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ቆይ ደሞ ምን ቀረ? እዚህ ቁጭ ብላችሁ ትንሽ ጠብቁ። አሁን ደሞ ምን እስኪሆን ነው የምንጠብቀው? አንሶላው እስኪደርቅ። ጠዋት ነው ያጠብኩት። መቼስ ታሪካችንን ሰምተን የመጣኸዋ ዛሬማ ማንም አይችልሽም። ተቀበል። ያገባም አገባ የበላውን በላ፣ ያገባም አገባ የበላውን በላ፣ አርሴ ብቻ ቀረ ቆቀር እየበላ። አንተ ወይ እኔ እናንተ መሀል ሚስጥር ምናምን መደባበቅ ተጀመረ። ለምን ሚስጥር ትፈራኛለህ እንዴ? ኧረ አልፈራዎትም። ይሄንን አንቱ ታተዋል አልኩ። እሺ አልፈራሾትም። ማን ነው አልፈራሽም? ታዲያ ለምንድን ነው ያልነገርከኝ? ምኑን? መውለድ እንደማትችል መሃን እንደውም። ኧረ በስመ አብ እንዴ! እኔ ለምለም ነኝ። ታዲያ ለምንድን ነው እስካሁን ያላረገዝኩት? አብረን ከሆንን እኮ ድፍን 6 ዓመት ሆነን። ያንሻል እንዴ? 7 ዓመትሽ እኮ ነው። እንዴት ነው በዚህ እድሜሽ የምትወልጂው? የምትወልዱት? ዋው ትልቅ ሰው ነሽ እያልከኝ ነው? አይደለም ያልሽ የቀነዘርሽ አሮጊት ነሽ። ልቤ ሰበርከው። እዚህ ማን ትለኛለች እንዲጨረሽ? እዚህ ካምፓኒ ስራ ለመቀጠር የመጀመሪያው ጥያቄ እኔ የምለውን ተቃራኒ መመለስ ነው። እሺ ጥሩ፣ መጥፎ፣ ና፣ ሂድ፣ አስጠሊ፣ ፎንጋ፣ ተሳስተሃል፣ ትክክል አይደለም። ትክክል ነህ። መልስ ትክክል አይደለም ለማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ ነው። ዝም በል ሰውዬ። አውራ ሴትዮ። ጥያቄውን መመለስ ማቆም አለብህ። ጥያቄውን መመለስ መጀመር አለብህ። ውጣልኛውን ግባልኝ በኋላ በኢየሱስ ስም በሰይጣን ስም አባርሬሃለሁ። በቃ ቀጥሬሃለሁ። በቃ በጣም አመሰግናለሁ። ምን ነው? ምን እያሰብክ ነው? ምን እባክህ፣ አንድ ጥያቄ እኮ አይምሮ ውስጥ እየተመላለሰብኝ ነው። ምንድነው? እስቲ ንገረኝ። ካወቅኩትም በዛው እነግርሃለሁ። ረጅም ዓመት ለመኖር ምን ማድረግ አለብኝ? ታዲያ እኮ ቀላል ነው። ሚስት አግባ ማለት። አሁን ሚስት ባገባ ረጅም ዓመት እንድኖር ይረዳኛል ማለት ነው? አንተ ጅል፣ ሚስት ብታገባማ ረጅም ዓመት የመኖር እቅድህን ያስቀይርሃል እንጂ። ብሬ ይሄን ምን ብሎ ነው የምታነበው? ቀላል ነው። ሙን ነው የሚለው። ሙን? አሃ ሙን። አዎ 2 ኦ ስላለው ሙን ነው የሚባለው። ታዲያ ይሄ ሙን ከሆነ ይሄ ዱር ነው ማለት ነው? ይሄኛው እንኳን 2 ኦ ነው ግን ዶር ነው የሚለው። እሺ ይሄኛው 2 ኦ ኖሮ ዶር ከሆነ ይሄኛው 1 ኦ ነው ያለው። ምን ሊሆን ነው? እሱ እንኳን ፎር ነው መሃል ላይ 1 ኦ ስላለው ማለት ነው። ይሄ ፎር ነው። እሺ ይሄኛው ምን ሊሆን ነው ታዲያ? እሱም ፎር ነው። ይሄ ፎር ነው። እንዴት ነው ይሄ ሁለቱም ፎር ሊሆን የሚችለው? ያው መሃል ላይ ያለው ኦ ነው ግን ያኛውም ኦ ነው በሚለው እንወስዳለን። በቃ ያው ፎር ነው፣ ይሄም ፎር ነው። እሺ ችግር የለውም። ይሄ ፎር ከሆነ ይሄ ፎር ነው ማለት ነው የሚሆነው። እሱ እንኳን ምን ልትል ነው? ልትሸውዳኝ ነው? ይሄ ፎር ከሆነ ይሄ ፎር ነው የሚሆነው። ፎር የሥራ መልቀቂያ ያፈልጋሉ። በቃ እንዴ ድሮ ሚስት ግን ቀይ አልነበረች እንዴ? ነፍሷን ይማሮና አው ቀይ ነበረች። እኔ እኮ ታዲያ ጥቁር ነኝ። እንዴት እኔን አገባኸኝ? ለሷ ሐዘን መግለጫ ነው ውዴ። ተከሳሽ ስም አልበል? ጠንክር ስለሽ። ባለ ትዳር ነህ? አዎ ሴት አግብቻለሁ። እና ታዲያ ወንድ ያገባታው ካለ? አዎ የኔ እህት። እንደምታስቢው አይደለም የኔ ፍቅር። ምን? እኔ ላይ ከሌላ ሴት ጋር? ቆይ የኔ ፍቅር አንዴ ላስረዳሽ። ምንድን
የምታስረዳኝ? ቅድም መንገድ ላይ እየሄድኩ እያለ ይህችን ሴት አገኘኋት። ከዛ እርቦኛል ምግብ ከበላው 3 ቀኔ ነው ስትለኝ በጣም አሳዘነችኝና እቤት ሚስቴ የሰራችው ምግብ አለ ብዬ ይዣት መጣሁ። ከዛ ለምሳ የሰራሽውን ምግብ ሰጠኋት። ደግሞ ልብሷ ተቀዳዶ ስለነበር አንቺ የማትለብሻቸውን ቀሚሶች አውጥቼ ሰጠኋት። ደግሞ ጫማም ስላልነበራት ባለፈው አንቺ ገዝቼልሽ አያምርም ብለሽ የማታረጊውን ጫማ እሱንም ሰጠኋት። ቆይ እሺ አብርሃት ከመተኛ ጋር ምን ያገናኘዋል? አይ ከዛ በኋላ እኮ ስላደረክልኝ ነገር በሙሉ አመሰግናለሁ፣ ሌላ ሚስት የማትጠቀምበት ዕቃ ይኖራል ወይ ስትለኝ ነው። አንተ በምሽት 4 ሰዓት ምን ትሰራለህ? ገና 1 ሰዓት አንዴ እኛንን አንተ ነው የምታውቀው። ደግሞ መልስ ትመልሳለህ እንዴ? ቆይ መታሸት ይቀርሻል። በቃ ይቅርታ፣ እሱን ውስጥ ታወራለህ። በቃ ይቅርታ በእናታችሁ። እሺ ስንት ሰዓት ነው? ቆየ ከ4 ካለ አሁን እኔ ነኝ ይሄንን የምፈልጠው፣ ግን ምንም ተስፋ መቁረጥ የለብኝም። አረ ይሄማ ደረቅ ነው፣ ምንም የምችል አይመስለኝም። በቃ እስከቻልኩ ዝም ብዬ ልፍለጥ። ብራዘር አንድ አሪፍ ነገር ላሳይህ። ይህ ቴክኖሎጂ ነው። በዚህ በቀላሉ መቁረጥ ትችላለህ። የፈለግከውን ዛፍ በቀላሉ መቁረጥ ትችላለህ። አረ ሲደብር፣ ምንድነው የሚጨቃጨቀው? እኔ በዚህ ነው መፍለጥ የምፈልገው። በቃ አትጨቃጨቅ። ቆይ እንዴ እስካሁን ይሄን ብቻ ነው የፈለጥኩት? አረ ሲያስጠላ። ግን ምንም ተስፋ ሳልቆርጥ መፍለጥ አለብኝ። እኔ ምን ብራዘር ተስፋ አልቆረጥክም? ምንድነው የምትጨቃጨቀው? ቆይ አንተ እኮ ሞኝ ነህ። እኔ የቆረጥኩትም በቀላሉ ጀግና ነኝ አይደለ? እኔ አልፈልግም። በዚህ ነው መቁረጥ የምፈልገው። በዚህ ነው መቁረጥ የምፈልገው። እንዴ አባቱ እባክህ እሱ ያስከውን ነገር ስጠኝ። የትኛውን ነገር? እሱ ነው አሁን ቁረጥበት ያልከኝ። እንካ። ከአሁን በኋላ ምንም አልቸገርም። ምን አባቱ ይጨቃጨቃል? ስማ ኢየሩሳሌም አይተሃት ታውቃለህ እንዴ? ናፈቀችኝ እኮ አንተ። እንደውም ቅድም አግኝቻት ነበረ። ያ ባለ ንቅሳት ጓደኛህን ሰላም በልልኝ ብላኝ ነበር። ባለ ንቅሳቱ ጓደኛ ደግሞ ማን ነው? አንተ ነህ። እና እኔ ንቅሳት አለኝ እንዴ ታዲያ? ይመስለኛል እቺን ቲሸርትህን ቀይራት ስለማታውቅ ንቅሳት መስሏት ነው። በዚህ ዘመን ወንድ ልጅ ማሳደግ በጣም ከባድ ነው። ምክንያቱም ለተለያዩ ሱሶች በቀላሉ ይጋለጣሉ። እውነት ነው። እኔ ግን በጣም የተባረከ ወንድ ልጅ ነው ያለኝ። ምንም ሱስ የለበትም። እውነት ታድልሃል። ልጅ ሲጋራ አያጨስም? ኧረ በፍጹም። አልኮልም አይጠጣም? አይ አይጠጣም። ማታስ አብሽቶ ነው ቤት የሚገባው? ኧረ በፍጹም እሱ አያመሽም። እውነትም የተባረከ ወንድ ልጅ ነው ያለ። እድሜው ስንት ነው? በሚቀጥለው እሁድ 6 ወር ይሞላዋል። ከባድ ደንበኛ ደወለ። ሄሎ። እሺ ጌታ ይጠብቃለሁ። ኧረ ይመቸኛል። አዎ ደንበኛ ማለት እንደዚህ ነው። ዕቁቤ ተከፈለ። ስፖርት ሳያነቡም ጋሼ ለማንኛውም ነዳጅ አልቋል እያሉ ነው። መቀየቶ ካልቀረ አንድ መጽሐፍ ያዙ። አንተ ሰው የረባክህ ተወኝ። ውይ ይህ ስልክ አንዴ መጮህ ከጀመረ ደግሞ። ሄሎ የት ሆነህ ነው? ነዳጅ ለመሙላት ከጠዋት ጀምሮ ማደያ ወረፋ ላይ እስካሁን ቆሜያለሁ። እዚሁ ነህ? ጎረቤቱ በሙሉ ምርቃት ጥርግ ብሎ ሄዶ ቡናውን ብቻ እንዴት ልጠጣ? በላ አንድ አፍታ ቡና አጣጣኝ። ትሄዳለህ። ስራ ስትጨርስ እኛም ወደ ምርቃቱ እንሄዳለን። በላ። እሺ መጣሁ። ነዳጅም አልቋል እያሉ ነው። በቃ መኪናዬም እዚህ ወረፋ እንደያዘች ትቻት እመጣለሁ። ጋሼ እትዬ ጠዋት ዘይት ወስደዋል። ዘይት? ይህች ሴትዮ በዘይት መታጠብ ጀመረች እንዴ? ቆይ ይሄ ዘይት እንዴት ነው የሚያልቀው? ካልተጠጣ በስተቀር ባለፈው 5 ሊትር አይደለም እንዴ ወሰደችው? ሌላስ? ሌላው ደብተር ላይ ጽፌዋለሁ። ዋናው ግን ዘይቱ ነው። ትልቅ ነው ማይረሳ። እሺ አሁን በቃ ሞባይል ካርድ ላክልኝ። በይሙሉ ይሻላል ወይስ በቴሌብር? በቃ በአንዱ ልኳለሁ እና ይመዘገባል። ነዳጅ ቀዳለሁ ብዬ ስጠብቅ ጭራሽ የኔ ተራ ሲደርስ አለቅ አይሉም። አንተንም ከለከሉ። ክፋት ነው እንጂ ሌላ ምንድን ነው? አንተን እንኳን የሰፈራችን ነዳጅ ማደያ ሰሞኑን የመጣ ሎተሪ አዘዋሪ ያውቃል። ቢያልቅባቸው ነው እንጂ ሳያውቁት ቀርቶ አይደለም። ታዲያ መተዋወቅ ለመቼ ነው? ለአምቡላንስ፣ ለፖሊስ፣ ለመከላከያ ብለው ከሚያስቀሩት ላይ ምን አለ የአንድ 500 ብር ቢቀዱለት? አረ 200 ብር ይበቃኝ ነበር። ይልቅ ልጅህ እንዴት ነች?
ምን አሁንማ ስራ በዝቶባታል። አንዳንዴ ቀኑን ሙሉ ስትሰራ ውላ ማታ በተጨማሪ የምታድርበትም ጊዜ አለ። እኔስ ቢሆን በጉብዝና ወራቴ ላዳይን ይዤ ጠዋት የወጣው ቀንና ማታ ሳልመርጥ ነበር እኮ የምሰራው። ተስራ ግድ የለም እድሜዋ ነው። ማርትዬ፣ ኧረ ላዳይን አደባባይ አቁሜ ነው የመጣሁት። እንዴ ማርትዬ፣ እስኪ ቡናውን ስጪኝ። ደሙም ከባድ የማመጣው ደንበኛል፣ እሱ ጋር ሄዳለሁ። ዕቁብም ክፈል እያሉ እየደወሉልኝ ነው። እባክሽ ወዲህ ነው ጥድፊያው። እስቲ ቡና ቁርሱን እንኳን ቅመሰው። አቢ፣ እንዴ ቤት ስትሆን እንኳን ኳሱን ብታስቀምጠው ምን አለ? ጋሽ ምን ተስኖት? ጋሽ ምን ተስኖት? አረ ጉድ ሆነናል፣ ጉድ። ምንድን ነው? ምን ሆነሃል? ሱቄ የሚሆን ሩዝ፣ ምስር፣ ዘይትና ኦሞ ያው ለእናንተ ነው። መኮሮኒ፣ ፓስታ። ሰውዬ ምንድን ነው የሆነው? አጃ፣ ስኳር፣ ሻይ ቅጠል ከመርካቶ አስጭኘን ነበር። እቃውን የጫነው መኪና ናና ተቀበለኝ መንገዱ ተዘግቷል ሲለኝ ሱቄ ዘግቼ አስፋልቱ ሄድኩ። እሺ፣ እዛ ስደርስ ሰው ሁሉ ተሰብስቦ ከቦ አንድ መኪና ያያል። የኔን መኪና እንዳይሆን? ያንተ መኪና ራሷ። የኔ መኪና ምን ሆነች? የኔ መኪና ምን ሆነች? እዴ ለአድዋ ከቆመችበት አጠገብ ከሚሰራው ህንፃ ላይ ትልቅ ብረት መኪናዋ ላይ ወጥቆ ተከሰከሰ። ምን? አረ ወየው! አረ በፈጣሪ እውነት አይደለም በሉኝ። አረ ምን ጉድ ነው የሰማሁት? አረ ምን መዓት ነው የወረደብኝ? ኡፍ! አረ ምን ይሻላል? አረ በቃህ በለኝ። አሁን ይሄ ምን ይባላል? አረ በቃህ በለኝ። አረ ይህድ ያለህ። አረ በህግ አምላክ ጭራሽ በሰላም የቆመ መኪና ደጃፍ ላይ ይጨፍለቅ። ወይኔ ወንድሜ፣ ወይኔ ወንድሜ። ገና እግርህ ቤት ከመርገጡ ቤት ገብተህ አረፍ ከማለት ከህንፃው ላይ ነው አይደል የወደቀው? አይ ከዛፍ ላይ ነው። ምን ይላል? ማጣራት ጥሩ ነገር ነው ጋሼ። ከሲኖ ትራክ ላይ ወድቆ ሊሆን ይችላል፣ ማን ያውቃል? ተዋልኩ አንተ ሰው። ወረፋ የላለ መልቀቅ ብዬ እኮ ነው። አይዞ አይዞ፣ እንኳን መኪና ውስጥ ያልሆንክ የልጆች አምላክ እኮ ነው። ለበጎ ነው ጋሼ፣ ለበጎ ነው። ለመሆኑ የህንፃው ባለቤት ማን እንደሆነ ይታወቃል? እኔ ምን አውቄ። በስተመጨረሻው ተጎንህ ነን። ጉዳቱ ያንተ ብቻ አይደለም የኛም ነው። የዚህ መኪና ውለታ። አሁን ወደ ህንፃው ብንሄድ ነው የሚሻለው። ሁለተኛ ዕጣ 3 ሚሊዮን ብር የሚያስገኘው 07148889 እና አንተን እኮ ነው የምናናግረው። እስኪ አንድ ታገሱኝ። መደማመጥ የማይቻልበት ዘመን እኮ ነው። ማስተዛዘኛ ዕጣ ቁጥር 0 ሆነ። እድሜው ለትምህርት ሲደርስ አባቱ ትምህርት ቤት ያስገባዋል። ልጁን ለተቀበለችው መምህርት አባቱ እንዲህ የሚል ማስጠንቀቂያ ይነግራታል። ይህ ልጅ ቁማር በጣም ነው የሚወደው። እስከ ዛሬ እንዳየሁት የሚሸነፍ አይነት አይደለም። ስለዚህ ምንም ነገር እናስይዝ ብልሽ እሺ እንዳትዪው ብሎ ይነግራታል። አባቱ ገና ከክፍሉ እንደወጣ ማሙሽ ቲቸሩን ጠርቶ ቲቸር፣ ከፊትሽ ፈገግታ ተነስቼ ያደረግሽውን ባል መገመት እችላለሁ። አስተማሪዋም እስቲ ገምት። ልጁም 50 ብልና ሲዝ ተስማምተው ከክላሱ በኋላ ተቃጠሩ። ክላሱ ሲያልቅ መምህርቷም እስቲ ገምት፣ ግምትህ ምንድነው? ማሙሽም ነጭ። መምህሯም አይደለም ብላ ቀሚሷን ገልባ ስታሳየው ቀይ ነው። ማሙሽም በቃ አባዬ ጋር ድርሽኝና ብሩን እሰጥሻለሁ። አስተማሪዋም አባትየውን ገና ስታየው ዛሬ ማሙሽ አንድ ትምህርት ተማረ። አባትየው ምን? አስተማሪ መሸነፍ 50 ብር አሸነፍኩት። አባት በምን? ፓንትሽ ነጭ ብሎ እና ፓንትሽን አሳየሽው? አዎ። ከኔ ጋር እኮ ክላሱ ከማለቁ በፊት ፓንቷና ያለው ብሎ 200 ብር አስይዞኛል። እዛ ጋር ተበተን። ወደ ብቻዬን እኮ ነኝ። ብቻህን ብትሆንም ተበተን። ጫላ፣ ሶስቱን የኒንተሎች ተነስና ንገረኝ። ባትሪሎ፣ ቦሎ እና ቶሎ ናቸው። ቲቸር ውጣ! እዚህ ክላስ ሁለተኛ እንዳላይ ደነስ። ገሳ በሬው ለገበሬው። እዲ ጫኔ ሁሉ አማን ነው። እንዴት ነሽ? አለም ፈጣሪ ይመስገን። አንድ ጫዌ ላጫውትሽ። ካልመለሽ እንቁላል ትሰጭኛለሽ፣ ከመለሽ ይበራብኛል ማለት ነው። እሺ ምንድነው? ቀጥል። ከዶሮ ከእንቁላል ማን ነው ቅድሚያ የተፈጠረው? እኔ በምን አውቃለሁ?
በቃ ቶሎ እንቁላሉን አምጪዋ። ተሸነፍሻ። በቃ አምጫ። በሊሆንልሽ እንቁላል ልሰጣለሁ። በቃ ይሜ በቃ ቦይ መቻ። ወዴት ነው? በርበሬ ልገዛ ነው። በዚህ በኩል አቶ ጋሜ እንድታልፍ አይፈቅዱም። እንዴት? ይሄ ቅንድብ መላጭ ሙሉ ከተማውን የገዛ መሰለው እንዴ? ዝበላት አርፎ ወደምትሄድበት ሂድ። ጫኔ ምን ነው? ምን ሆንክ? ምን በርበሬ ቤት እንዳልሄድ ባልሽ በጉልበተኞች እገዳ ጣለብኝ። ምንድነው እሱ? ለምንድን ነው መንገዱን በሰፈር ዱር እያዘጋኸው? ለባንዳዎች ብቻ ነው የተዘጋው። እኔ ምለው እናንተ ሰዎች ጭራሽ ለየላችሁ እንዴ? ጭራሽ ብለ መንገድ መዝጋት። ባለፈው በተወደደና 3 የደሃ ቤት በሚሰራ ሲሚንቶ ይህን የሚያክል አፍንጫ በሬ ፊት ለፊት አምጥተህ ደነቀርክ። ዝም አትዩ። አንተኛውስ እብድ ስንት ሴት ለመዋቢያ ሊገለገልበት የሚችለውን ቅንድብ እንደ ጠንቋይ ቤት ሳር ቆልለ ምን ለመሆን እያሰብክ ነው? እንደው ምን አለ ለጥፋት በምሰበስቡት ገንዘብ ዕውቀትና ልቦና ያላቸውን ሰዎች ቀጥራችሁ መሰረታዊ ችግር ብትፈቱበት። ወራዶች ናችሁ። ግደለው ኧረ ግደለው 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 ኧረ ግደለው 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 እዚጋም ግደለው 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 እዚጋም ከንተው። አርቲስት አቃልጤ ምን መሃል ላይ ሆነ ትውረገረጋለህ? ለማን ነው የምትደግፈው? እኔ ህዝብ ወደሚያፏጭበት ነው። ሰላም ካለ ፍቅር የሚለው ሲንግል ይለቀቃል። ጦርነት ካለ ደግሞ ግደሉ አልበም ይለቀቃል። አይገርምም? ለሰላም ሲንግል ነው ያለው፣ ለጦርነት ደግሞ ሙሉ አልበም። አያቃልጤ እንዴ ጫኔ ለምንድን ነው አስተማሪው ላይ ድብደባ ሙከራ ያረከው? ማስተምርት ቀላል ነው ሲለኝ አልቻልኩም። በቃ እኔ ምንም ንዴቴ መቆጣጠር አልቻልኩም። የስ ሚስተር አይደለም ሚስቴ ሚስ ለሴት ሚስቴ በሚለው ይዘዋለሁ ማለት ነው። ሚስቴ ላይ ቴን ሳጠፋት ሚስ ትሆናለች። የስ ሚስ። አዎ አሁንስ ክላስ መምጣት ነው የሰለቸኝ። ወይ አቴንዳንስ አይዙ ወይ በደንብ አያስተምሩ። ልክ ብላል። በቃ እንደውም ነገ አልመጣም። እሺ ፒስ። በቃ እኔም አልመጣም። ፒስ ነው ጀለስ። አለን እና ትላንት ክላስ ያመለጠን ነገር አለ እንዴ? አቴንዳንስ ተይዟል እባክህ። ትሽ ድሮም እኔ ስቀር ጠብቀው ነው የሚይዙት። እሱ ብቻ አይደለም ኩይዝ አምልጦናል። ኩይዝ ለዛውም ሁለት ኩይዝ በአንድ ቀን። እሱ ብቻ አይደለም ትላንት ያልነበሩ ተማሪዎች ፋይናል መውሰድ አይችሉም ተብሏል። እንዴ ለምን? እሱ ብቻ አይደለም ደግሞ ሌላ ምን ተባለ? የትላንቱን አቴንዳንስ ያልፈረመ መንግስተ ሰማያት አይገባም ተብሏል። እንዴ ምን ያገናኘዋል? እንጃ። ቆይ እሺ ምን ብናደርግ ይሻላል ታዲያ? እኔ እኮ መጥቼ ነበር። ምን ናባናልኩ? አንተ ካዲ በወዙም ያድር ጥሪቱ ከቋጠር አዙሮም ካስተዋል መከራም ያልፋል ካል አለትዲ ቤቀን ማንገት ነው ራሱን ከቻለ አለ አይቴዲ ባለሱቅ ጋሽ ምንቲ እንኳን ደስ አለው። ይሄ ስራ ሳይሆን ሎተሪ ነው የደረሰውት። ባብላክ